ረጅም ጊዜ እንዳላየሁሽ የሚሰማኝ እንዴት ነው? የፍቶች ነው ነይ ልጆቼን ላይ ነው ልጆቼን አሳይኝ አልኩሽ። ምንድነው እንት የምትይው እንዴ? ንግርሽን አስተካክያ እንዴ? እየታገስኩሽ ነው እስከዚህ ደቂቃ ድረስ እንዴ? ማን ነው የምትይው? እኛ ምንም ነገር አንፈልግም። ስጦታ አይመለስም። አይ እኛ ምንም አንፈልግም። ስጦታ አይመለስም። ምንም አንፈልግም። ሰውዬ እየሰማኝ ነው። ሰላም እንዴት ናችሁ የኛ ውድ ተወዳጅ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ሰሞኑን ትንሽ ጠፋ ብያለሁ። ቤተሰብ ጠፍተናል። እንዴት ናችሁ? እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። እንግዲህ ባለፈው እሙን ተቀብለናታል። እንግዲህ ኤርፖርት ሄደን ከሶላ ጋር ተቀብለናል። በጣም ደስተኛ ነበርኩኝ። የእውነት እሙ ስለመጣች በጣም ደስተኛ ነኝ። አሁን በተለይ በጣም ብቸኝነት ላይም ስለሆንኩኝ ስላየዋት ስለተቀበልኳት የድሮ ጓደኝነታችን ስለቀጠለ እና በጣም ያ ነገር አስደስቶኛልና አሁን ማለት ነው ቶሎ እየናፈቀችኝ ነው። እኔ አላቅም እንደዚህ አይነት ስሜት ተሰምቶኝ አያቅምና ቶሎ እየናፈቀችኝ ነው። ለምን እንደሆነ አላቅም። ሳቋ እየናፈቀኝ ነው። ብቻ ብዙ ነገሯ እየናፈቀኝ ነው። ድጋሚ እንግዲህ ላያት በጣም ነው የጓጓሁት። በዚህ አጋጣሚ ዛሬ ቤት ለመሄድ አስቤያለሁ። ቤተሰብ ቤት ሄጄ ልጆቼንም ለማየት በቃ በጣም ጓጉቻለሁ። ባባዬም በጣም ናፍቆኛል። ሁለተኛ ልጄም በጣም ናፍቃኛለች። ግን ደግሞ ሊሄድ ይህንን ሀሳብ ድንገት ባነሳው ሰዓት እኔም ሄዳለሁ አብሬ ያለችኝሞ በጣም ነው ደስ ያለኝ። ልጆቼን በጣም እንደምትወዳቸው ነው የተረዳሁት። እኔን ምን ያህል እንደምታከብረኝ ለኔ ምን ያህል ቦታ እንዳላት ነው የተረዳሁት። እና ዛሬ እንግዲህ ብቻዬን አይደለም ቤት ሄደው ውብዬ ጋር ልጆቼን እንደማይ ነግሬያታለሁ። እሱ ተፈቅዶልኛል። በማንኛውም ሰዓት እሷ ያው በሚመቻት ሰዓት ልጆቼን ማየት እችላለሁ። ለኔም ልጆቼን እንድሰጠኝ ጠይቄ ነበረ። ግን ደግሞ በዛ ፈቃደኛ አይደለችም። ለዛ ልጆች እሷ ጋር ይሆናሉ። አብረን ስላልተስማማን ልጆቼ ያው ውብዬ ጋር ናቸው። ግን ደግሞ እኔ በፈለግኩ ሰዓት ደውዬ አናግራታለሁ። ከ3 ቀን ከ4 ቀን ቅድሚያ አሳውቀኝ ነው ያለችው። ልጆችን ለማየት ከፈለግ ቅድሚያ አሳውቀኝ ብላኛለች። እና እንግዲህ አሳውቂያታለሁ። ዛሬ ተቀጣጥረናል። ከእሙ ጋር ሆነን እንግዲህ አብረን ሄደን ምንጠይቅ ይሆናል። ቤተሰብ በጣም ደስተኛ ሆኛለሁ። እሙ አሁን ከትንሽ ደቂቃ በኋላ ትመጣለች። ከእሷ ጋር አንድ ላይ ሆነን ውብዬን ሄደን እንጠይቃለን። ብቻ አሪፍ ስሜት፣ ጥሩ ስሜት የተሰማኝ ነው። በጣም ብቸኝነት ውስጥ ነበርኩኝ። ከዛ እንግዲህ እየወጣው ነው። አሁን ትደውልልኛለች እሙ። ሻይ ቡና እንላለን። ጥሩ ጓደኝነት አለን። ጥሩ በቃ እንዴት ነው አንዳንድ ሰዎች ወንድና ሴት ጓደኛሞች አይሆኑም ይባላል። ግን ደግሞ እኔና እሙ መሀል በጣም ደስ የሚል ጓደኝነት እያየው ነውና በጣም ደስተኛ ነኝ። በዚህ አጋጣሚ ቤተሰብ የኔ ውድ ተወዳጅ ቤተሰቦቼ የኔ ደስታ ያስደስታችሁ፣ የኔ ሳቅ በቃ ያስደሰታችሁ በጣም ብዙ ደውላችሁ ያወራችሁኝ ያላችሁ፣ በጣም አሪፍ ልጅ ናት እሙ አብራት ቀጥል ያላችሁኝ ያላችሁ፣ በኮሜንት እየደወላችሁ ብቻ ምን ልበላችሁ በጣም ብዙ ሰዎች ከኔ ጎን የሆናችሁ ደስታ ያስደሰታችሁ፣ በብቸኝነቴ በለቅሶዬ ጊዜ አብራችሁኝ ያለቀሳችሁ፣ አሁን ግን እንግዲህ ፈጣሪ እሙን ስላመጣልኝ ደስተኛ የሆናችሁ በጣም እጅግ በጣም አመሰግናለሁ። እውነት ለእናንተ ቃል የለኝም። በጣም ከልቤ ነው ማመሰግናችሁ። ፈጣሪ ያክብርልኝ። ለማንኛውም ቤተሰብ እሙ ደርሳለች። ለምንድነው ፈገግ ምለው? በጣም ፈገግ እያልኩ ነው። በጣም ደስ ብሎኛል። እሙ ደርሳለች። እንኳን በሰላም መጣሽ። እንዴት ነሽ? ረጅም ጊዜ እንዳላየሁሽ ነው የሚሰማኝ። እንዴት ነው? ሁሉ ሰላም? አምሮብሻል። ቤተሰብ የምር እኔ ሳላያት አንድ ቀን ነው ምናምን ነው የቆየሁት። ግን ደግሞ ረጅም ጊዜ እንዳላየኋት አይነት ስሜት ነው የሚሰማኝ። ስላየሁሽ በጣም ደስ ብሎኛል። እንዴት ነው? ምንድን ነው ይዘሽ የመጣሽው? አልነገርከኝም። እንግዲህ ቢሆንም ግን ትንሽ የሆነ ስጦታ አዘጋጀሁበትም። ግን ልጆችን ላይ ስላልኩኝ ዛሬ በጣም ለመሄድ ፈልጌ ነው የመጣሁት። ቤተሰብ አያችሁ አይደለ? በጣም መልካም ሰው ናት ብያችሁ ነበረ። እና ልጆቼንም ለመጠየቅ ምናምን
ስጦታ ይዛ ነው የመጣችው። እኔ ብቻዬን ለመሄድ ነበር ያሰብኩት፣ ግን ደግሞ ለምን ብቻህን ትሄዳለህ? ብቻህን ይደብራል፣ ከጎን ልሁን ምናምን ብላኝ ነውና እንጃ በምን ቃል ላመስግንሽ። መልካም ጓደኛ ይስጣችሁ። የእውነት እንዳንቺ አይነት ሰውን ማግኘት ከባድ ነው ስልሽ ቶሎ ማግኘት አይቻልም። ደግሞ በቃ ከፈጣሪ ነውና በጣም አመሰግናለሁ። እና እንዴት ነው ቆይታ አዲስ አበባ እየለመድሽ ነው? አዲስ አበባ እንግዲህ አሪፍ ነው፣ ደስ ይላል፣ ጥሩ ነው፣ እየለመድ ነው። አልናፈኩሽም እንዴ? በጣም እኔ ራሱ እየተሽኮረመምኩ ነው። የምን አንድ ቀን አልተገናኘንም እና አይኔ ላይ ነው ምኑ ፈገግታዋ ሳቋ ምናምን አይኔ ላይ ነውና እና ብቻ በጣም ደስ ብሎኛል ስልሽ እየነገርኳቸው ነበረ። ይሄ ጓደኝነታችን መመለሱ በጣም ደስ ብሎኛል ስልሽ አሁን የሆነ ደስታ ስሜት ይሰማኛል ልቤ ውስጥ የሆነ ደስ የሚል ስሜት አለ አይደለ? ረጅም ጊዜ ተለያይተን ነበረ። አሁን ሳገኝሽ ያለውበት ሁኔታ አሪፍ አልነበረም እና አሁን በቃ ሳየሽ ምናምን ስደውይልኝ ፈገግ እያልኩ ነው ማወራው። አሁን ራሱ ፈገግታ በቃ ከፈገግታ አልተለየውም እና ብቻ በጣም ደስ ብሎኛል። እኔም እንደዚህ እንግዲህ በጣም ደስ ብሎኛል። ሁሌ ከጎንህ እሆናለሁ ብዬ ቃል ገብቼ ልካለሁ እንግዲህ እና ሁሌ በእያንዳንዱ እርምጃ ውስጥ ላይ ያለው ነገር ካለውና ቃሌንም አላጥፍም አለ ሁሌ ካንተ ጋር። በጣም ነው የማመሰግነው። አሁን እንሂድ አይደለ? በቃ ቤተሰብ ለማንኛውም ተከታተሉን። ዛሬ ልጆቼን ማይበት ቀን ነው። በሳምንት አንድ ቀን ነው የተፈቀደልኝ። እንግዲህ እሙ አብሬ እሄዳለሁ ብላኛለች። በጣም ደስተኛ ሆኛለሁ። ለማንኛውም ተከታተሉ። እዛ ሄደን ልጆቼ እናገኛለን። ሪም በዚህ አጋጣሚ ለመጀመሪያ ጊዜ ነው ቤት ቀይራ ነውና ቤቱን አላየውም። ዛሬ ለመጀመሪያ ጊዜ ነው የሚመጣው። ቤቱ በጣም ያምራል። ባባ ሴት ነው። ባባ ውብዬ ልጅ ሴት ነው። የት ልትወጪ ነው? ብዬ ነይ ልጆችን ላይ እኮ ነው የምትለው። ተዋውቂ። የቀድሞ ሚስቴ ናት። እሙ ትባላለች። ተዋውቂያት። ልጆችስ እነሱ ላያቸው ነው የምትሉት? አይ በሳምንት አንድ ቀን ማየት ትችላለህ ብለሽ ነበርና በሳምንት አንድ ቀን ያልኩህ ውጪ ነው እንጂ እኮ ቤት አይደለም። ቤቴ ለመምጣት አልፈቀድኩልም። ተቀልቀለ ያው ግን ልጆችን ማየት ግን ይችላል አይደለ? ልጆችን ተስማምተናል አይደል? የተዋዋል ነው ቤት አይደለም። በዛ ላይ ደግሞ ሰው ይዘብኝ አይደለም የምትመጣው። እሷ እኮ በነገራችን ላይ ሰው አይደለም ጓደኛዬ ነው። ከድሮ ጀምሮ በጣም ነው የምወድሽ። ያው ሰው መሆንሽ ነው ማለት ትወድሻለች እኮ ስለምትወጂኝ ከአንቺ በፊት ነው ማውቀስ እና የረጅምነት ጓደኛሞች ነንና ደረጃ ንገለተስ ነው ካለሳላችሁ አሁን ላጽናና ነው የመጣሁት። በደንብ አጽናኝ። ደስ ይላል። ውዴ በጣም መልካም ሰው ናት። ሞ የት ናቸው ልጆቼ? ለነሱ ስጦታ አምጥታለች። ውጪ ነው አልኩህ አይደል? ደግሞ ስጦታ ምንም አያስፈልግም ለነሱ። ብጠይቃቸው እኮ ነው የመጣሁት። ገባኝ አይደለም እኮ እያልኩ ያለሁት ልጆችን ማየት የምችለው ውጪ ነው እንጂ ቤቴ አይደለም። ሲቀጥል ቤቴ በመምጣት መብት የለም። ገብቶሃል አይደል? ግን ደግሞ ልጆችን በሳምንት አንድ ቀን እንደምታሳይኝ ተነጋግረናል። ማሳይ ነገር ያለው እውነት ነው። እሱን እኮ አልከድኩም እያልኩ ያለሁት ግን እቤቴ አይደለም። የት ልትወጪ ነበር አሁን? እንዴት እንሂድ? ምን አገባክ? ምን ያገባል? ልትቆጣጠረኝ እያሰብክ ነው? አይ እሱ አይመለከተኝም። ግን ደግሞ ልጆችን ማየት እኮ አለ። ልጆችን ማየት የምችለው ውጪ ነው እንጂ ቤት አይደለም። እንዴ ቤት መጥቼ ሲቀጥል እዚህ ቤት የመምጣት መብት የለም። ገብቶሃል? እንዴት ነው የሌለኝ? ይሄ ያንተ ቤት አይደለም። ቤቴ እንዳልሆነ እኮ አውቃለሁ። ግን ደግሞ የሰው ቤት ደግሞ ዘው ተብሎ አይገባም። እሺ ነውር ነው። እንግዳ ሲመጣ እንደዚህ ነው የምታስተናግጂው? አንተ ለኔ እንግዳ አይደለም። እሺ እሙ ግን እንግዳ ናት። የረጅም ዓመት ጓደኛዬ ናት። ያንተ እንግዳ ናት። የኔ አይደለችም። የኔ የሆነ እንግዳ አስተናግዳለሁ። እንዳይከፋሽ። አንቺ ከልዩ እንረዳታለን። እንዳይከፋሽ ከፋብክ ድረስ ግን እኮ ተነጋግረን እኮ ጨርሰናል። ዛሬ እሺ መምጣቱ መጣ እንበል። ሰው ሴት አስከተለ ስትመጣ ፍረት ነው። እሷ ሴት አይደለችም ጓደኛዬ ናት። ምንም
እናት አንቺን አይደለም እያናገርኩ ያለሁት። ሲቀጥል ደግሞ አንቺን ብትሆኚ የተጠራሽበት ቤት ስትመጪ ነው እንጂ ያልተጠራሽበት ቤት ዘው ብለሽ ስትመጪ ይደብራል። አይ ነው አቃዲው ብዬ እንደዚህ ይባላል። አይ አይደለም እኔ ያልጠራሁት ሰው ዝም ብሎ ሲመጣብኝ ጓደኛዬ እኮ ናት ልታይሽ እኮ ነው። ጓደኛ አንተንም ቢሆን አልጠራሁም እኮ አይደል? ግን ደግሞ አንቺን ለማየት አክብራሽ እኮ ነው ቤትሽ የመጣችው አይደል? አመሰግናለሁ። እንደዚህ ታናገሪያታለሽ? አመሰግናለሁ። እንዴት እንዳናገርልኝ ነው። እሺ ልጆቼ የታሉ? ከነሱ ጋር ጊዜ ላሳልፍ። ልጆችን ማየት የምችለው ነው ውጪ ነው። አሁን ቸኩላለሁ፣ መሄድ አለብኝ። ገባህ አይደል? ልወጣ ሲል ነው የመጣሁት። ሲቀጥል ደግሞ እዚህ ቤት የመምጣት መብት የለም እኔ እስካልፈቀድኩልህ ድረስ ማለት ነው። ግን ደግሞ ልጆችን የማየት መብት አለ። ልጆችን የምታየው ውጪ ነው። አሁን አታናደኝ። ገባህ? ሰላም ለማግኘት ነው። አሁን ሰላምን ያገኘሁበት ሰዓት። እኔ ሰላምሽ እንነሳለሁ ማለት ነው። ምን ማለት ነው? ሰላም ትነሳኛለህ እኔ ስለዚህ ኖ በቃ ነገርኩህ እኮ በደንብ ተነጋግረን ነገራችንን ፈተናል አይደል? እንደተከባበርን ብንቀመጥ አይሻልም? እንደዚህ መናናቀው ጥሩ አይደለም። እኔ ንቅሽ አይደለም ዛሬ። አይ በጣም እየናከኝ ነው። አንደኛ ቤቴን ደፍረ እየመጣ ነው። ሁለተኛ ደግሞ ሰው ይዘብኝ እየመጣ ነው። ሰው አትበያት። እሙ ነው ስሟ። መቼም አውሬ አይደለችም ማለት ነው። ሰው መሆኗ አይበቃህም? እሙ ብለሽ ጥሪያት ብዬ እሱ ላንተ ነው። ግን እኮ እኔ ብቻዬን ልመጣ ስል ብቻዬን ለምን ትመጣለህ ብላ ጓደኛዬ ናት ነው ብቻ ለምን ትመጣለህ? ለህም አልኩህ እኮ ደውለህልኛል፣ ነግረኸኛል። ልጆችን ልታይ እንደሆነ እኮ አልነገርከኝም። ግን ደግሞ ልጆቼን በሳምንት አንዴ እንደምታሳይ በሳምንት አንዴ ቃል የገባሁልህ ውጪ እንደምታያቸው ነው። ገብቶሃል አይደለ? እንጂ ዝም ብለህ እየተንዘላዘልክ እንድትመጣ አይደለም። እዚህ ቤት ትናገሪ ቃላቶችን አስተካኪ ውብዬ፣ አስተካኪ። ቤትን እየደፈርክ ነው። ኖ ቃላቶችን እየመረጥሽ አውሪ። ይሄ የተከበረ ቤት ነው። ትወጣልኝ። እየወጣሁ ነው። እኛም እኮ የተከበርን ሰዎች ነን። ለምንድን ነው የምትበሳጨው? እኔ እኮ ልጆቼን ለማየት ነው የተበሳጨሽ ነው። ተረጋጊ። ውሃ ጠጪ እስቲ። ውሃ ልቅዳለሽ። ድንበርን ጠብቅ። ገባክ? እየተበሳጨሽ እኮ ነው። ይሄ የአንተ ቤት አይደለም። እንደ ድሮ ቤት ዝም ብለህ እንደፈለክ የምትሆንበት ቤት አይደለም። ገብቶሃል አይደለም? ቁጭ በይ። ሰማክ? እየሰማኝ ነው። ለምን እንደምታስደብረኝ እኮ አስደብርኩብህ። ታዲያ ወስደህ ዘና አድርጋታ። እንዴ እኔ ምን አገባኝ? ጓደኛዬ እኮ ናት። ለምን እንዴ እኔ ምን አገባኝ? ለምን እኔ ታስረዳኛለህ? ምንም አይደለህም እኮ ለእኔ ለምን እንደምታስረዳኝ? በጣም እንትን እያለሽ ነው። ጨጓራሽን እያመመሽ ይመስለኛል። እኔ ውሃ ጠጪ ስልሽ ሁኔታሽ አላማረኝም። የሆነ ደስተኛ አይደለሽም። እንዳየሽኝ ነው የተቀያየርሽው። አድርግልኝና ማለት ነው አንተን ሳይ ደስተኛ አልሆንም። እሺ ውሃ ጠጪ። ጠምቶሻል። ውሃ ጠጪ። ጭራሽ በቤቴ እየጋበዝከኝ ነው። የእውነት አይደለም። በቤቴ እየጋበዝከኝ ነው። አይ ከመጣን ጊዜ ጀምሮ ንግግርሽ ደስ ስለማይል ነው። በቃ ደስ ካላለህ እኮ እባክህ መንገዱ በመጣበት። ግን ደግሞ ውጣ አይባልም። የሰው ልጅ አክብሮሽ እስከ ቤት እስከመጣ ድረስ እኔ የጋበዝኩት ሰው ሲሆን ነው እኮ ማለት እኔ የጋበዝኩት ሰው ሲሆን ነው። ዛሬ ማየት አለብኝ። ናፍቆኛል። ልጆችን ማየት የምችለው በውጭ ነው። ደግሞ እሱንም እኔ ከፈቀድኩልህ ነው። ካልፈቀድኩ አላሳይም። ውብዬ ተማምነን እኮ ነው አይደለ? ህግ ደረጃ መሄድ አለብን። እኔና አንቺ እንደውም ተማምነን ልጆቼን እንደምታሳይ ስለ ህግ የምታስብ እኮ ነው። ከዚህ በኋላ አብረን እንደማንሆን አይደለ? እንደዛ ነው የነገርሽኝ። ዛሬ ደግሞ አክብራኝ ውብዬ ልጆቼንም ለማየት ስለምታከብረኝ ስለምትወደኝ እስከ ቤት እንምጣ ስትለኝ እኔም ደግሞ ደስተኛ ሆኜ ልጆቼ አንተ ልጆች አይደሉም የኔም ልጆች ናቸው። ስለዚህ የኔ ፍቃድ አብረን ግን ወስነናል አይደል? እንደምታሳይ ልጆቼ ወስነናል። የወሰንኩልህ ደግሞ ውጪ ነው። ስለዚህ ውጪ እኔ በተመቸኝ ሰዓት ነው ላሳይ የምችለው። ገባክ? አሁን የት ነው የምትሄጂው? ልጆቼን አሳይኝ። እንዴ ምን ያገባሃል? ወይ በጸባይ እየጠየኩሽ ነው። ልጆቼን አሳይኝ። ልጆችን የማሳየው ውጪ ነው አልኩህ እኮ። ገብቶሃል አይደል? ልጆቼን አሳይኝ አልኩሽ። ምንድነው እንትን የምትይው እንዴ? ንግግርሽን አስተካክያ እንዴ። እየታገስኩሽ ነው እስከዚህ ደቂቃ ድረስ እንዴ። ማን ነው የምትይው? ልጆቼን አሳይኝ። ምን አገባክ? ምን ያገባክ? ምን እየሆንሽ ነው? አይደለም ምን አገባክ? ልጆቼን አሳይኝ ነው ያልኩሽ። ሌላ ነገር ምን ተናገርኩሽ? አላሳይም። መብቴ ነው። ገባክ? ልጆቼን የማየት እኮ መብት አለኝ እኮ። ልጆቼን የማየት እኮ መብት አለኝ እና ምንድነው የምትይው? በውጪ በሰው ቤት አይደለም ይሄ። የማንም ውርጋጣም የሚመጣበት ቤት አይደለም። ስርዓት ለንግግርሽ ስርዓት ይኑርሽ። ልጆቼን ለማየት ብቻ ነው የመጣሁት። አንቺ ፈልጌ አይደለም የመጣሁት። ሰው ቤት የሚመጣው ሰው አስፈቀደ ነው። ገባክ አይደል? ሲቀጥል ደግሞ ማስፈቀድ አይጠበቅብኝም። ልጆቼን እንዳይቆ ተማምነናል እኮ ተነጋግረናል እኮ አይደለ? ልጆቼን እንደምታሳይኝ ተነጋግረናል አይደለ? ማሳይ በውጪ ነው። እንደውም ደግሞ አንዳንዴ ደስ ካላለኝ ደግሞ ላላሳየም እችላለሁ። ልጆቼን አዎ መብቴ ነው። ምንድነው? ምን ይፈጠራል? ምን ይፈጠራል? ንገረኝ እስቲ። ይቅርታ። እሺ አሁን እኔ ልሄድ ነው። እባክህ ተነስተህ ትወጣልኛለህ። ሌላ ደረጃ ሳንገባ
ምን አይነት ደረጃ ውስጥ ነው የምንገባው? እንድትወጣልኝ እየጠየቅኩ ነው። ገብቶሃል? ከቤቴ ወዴት ነው የምወጣው? እንድትወጣልኝ እፈልጋለሁ። እሺ ልጆቼን ለማየት ነው የመጣሁት። ልጆቼ ከአሁን ማየት አልችልም። ገብቶሃል? ደግሞ እሱንም እኔ ከፈቀድኩልን እንጂ ማለት ነው። አንተ ማየት እፈልጋለሁ ስላልክ ብቻ እኔ ላሳየህ አልፈልግም። ገባህ አይደል? እየሰማኸኝ ነው? እኔ ልጆችን ማሳየት የምችለው እኔ ፈቃደኛ ሰው ነው እንጂ አንተ ስላስገደድከኝ አይደለም። ስለዚህ እባክህ ልጆቹ እኮ ግን የኔም ያንቺም እኮ ናቸው። ያንተም የኔም ናቸው። ግን ደግሞ አንተ አሁን ስላስገደድከኝ አይደለም። እና ደግሞ ይሄ ቤት እንደ ልብ የምትወራጭበት ቤት አይደለም። አልተወራጨውም። ለልጆቼ ላይ ነው የመጣሁት። ውብዬ አክብራሽ ባይሆን ለልጆቼም የሆነ ነገር ይዛ ነው የመጣችው። ለምትወልደው ልጆችህ ይሁነው። ገባህ አይደል? ለምን እንደዚህ የማይጎልባቸው ካንተ ምንም እንደማንፈልግ እኮ ቀድሜ ነገር ያለው አይደለ? ተነጋግረናል። እሷ ፊት አሁን መጨቃጨቅ ነበረ። አይ የተጨቃጨቁ ጨርሰናል እኮ ባይዘው ጨርሰናል እኮ አይደለ? ግን ደግሞ እንግዳ ሲመጣ ቡና ይፈላል። ባህላችን አለ፣ ኢትዮጵያዊ ባህላችን። እኔ ስጋብዛችሁ ነው እንጂ ዝም ብላችሁ ዘው ብላችሁ ስለመጣችሁ አይደለም። ማባክ ዳጊ ና ምንድን ነው የምን ጉድ ነው? ዳጊ ተዋውቃት፣ ጓደኛዬ ናት። አገባኋት አላልኳችሁም እኮ ጓደኛዬ ናት። ኩቻ ጓደኛዬ እኮ አላየሃትም? ባለፈው ስቀበላት ጨብጨው አንተ ሰላም በላት። ምንድነው ቆመ ፈዘ የምታየው? ጨብጣት እንጂ እሙ ትባላለች። ጓደኛዬ ናት። ኩቻ አታውቃትም እንዴ? ድሮ ዩኒቨርሲቲ ለምን መጣ? እንደማታውቅ ለምንድን ነው የምትሆነው? ዩኒቨርሲቲ እያለን አታውቅም? ፎቶ ምናምን ልኬልህ ነበር እኮ። እና እሺ ለምን አመጣ? ምን ችግር አለ እንዴ? ቤት ልጠይቅ ነው። ለልጆች ይዛ ይሄን ነገር ይዛ ነው የመጣችሁ። ምንድነው እናንተ ችግራችሁ እንዴ? እንግዳ ሲመጣ እንደዚህ ነው ፊት የምትነሱት? እኛ እንግዳ የምናገው አክብረን ስንጠራ ነው። ገባህ አይደል? እኔ ምንም ጭቅጭቅ ፈልጌ አይደለም። ልጆቼን ለማየት ብቻ ነው የመጣሁት። እና እሷን ይዘህ ነው የምመጣው? ምን ችግር አለ እሷን ይዤ ብመጣ? ነው እንዴ ጓደኛዬ እኮ ናት ያልኩት። ሚስቴ ናት። ለምንድን ነው የምትረብሻት? በቃ መች ተረበሸች? ከዚህ በኋላ እኮ እኔ በራሴ መወሰን ያለብኝን ነገር ወስናለሁ። ገባህ አይደል? ይሄ ቤት እኔ እና ካልኩ ብቻ ነው መምጣት የምችለው እንጂ እኔ ሳልል አዳምጠኝ። እኔ ሳልል እኔና ሳልል እዚህ መምጣት መብት የለም። ስለ ልጆች ካነሳክ ደግሞ እያዳመጥከኝ ነው። ናይ ስለ ልጆች ከሆነ ደግሞ እዛው ውጪ። ገባህ አይደል? ከዛ ውጪ ግን መጥፎ እርምጃ እንዲሄድ አታርገኝ። ገባህ አይደል? ናይ አው ይዘሽልኝ ብትሄጂ ነው ፍላጎትሽ? ቆይ ሰማኝ። ምን ሆነ ነው? ምን እያደረክ ነው? ብቻ ጓደኛዬ ናት። ባለቤት እኮ ናት። እንዴ ምን ባለቤት? እሷ እኮ እንዴ አይደለንም ብላ እኮ ወስናለች እኮ። ናይ በእና እፈር፣ በእግዚአብሔር እፈር። ቤት ድረስ ለምን ታመጣታለሽ? ብቻ ለምን አመጣም? ልጆች ጓደኛዬን ማምጣት አልችልም። ቤት እኮ አይደለም። ናይ አሁን ላይ ቆይ ወብዬ ምንድነው ሁኔታሽ? አሁን ከጣለ በጣም ዘመናት አልፈዋል። በጣም አግብቼ እኮ አይደለም የመጣሁት ብዬ እና አይደለም እሷ ፊት የምታደርገው ናይ ይድራሃለው። ገባህ አይደለም? ብታገባ ማለት የቀናሽ ይታወቅሻል። አዎ ሁኔታሽ እንደዛ ነው ብዬ በጣም የሚያስቀና ነገር አይደል እንደ ይዘ የመጣሁ በጣም የሚያስቀና ነገር ይዘልኝ። አሁን ናይ ችግር ከመፈጠሩ በፊት ሄዶ ብዬ የመጣ ነው ኪራ። ናይ ችግር ሳይፈጠሩት የመጣ ነው። እኔ እኮ ልጆችን ለማየት የመጣ ኪራ ምንድነው ለኔ እየመጣ ነው ብያለሁ። እኔ አላውቅም። እሱ መተው ሌላ ጦስ እንዲገባ አልፈልግም። ሲቀጥል ምንም ደግሞ ይፈጠር ነገር የለም። ይሄ ቤት የኔ ነው፣ መብቴ ነው። ማንንም የማስወጣት መብት አለኝ። ማስቀመጥ የምፈልገውን ሰው ደግሞ አስቀምጣለሁ። ገብቷል አይደል? ስለዚህ እባክህ ናይ ግን ቆይ ደህና ነህ? ልክ ነህ። ደግሞ ያዙና ሂዶ እሺ። እኛ ምንም ነገር አንፈልግም። ስጦታ አይመለስም። አይ እኛ ምንም አንፈልግም። ስጦታ አይመለስም። ምንም አንፈልግም። ሰውዬ እየሰማኝ ነው። እባክህን ያዘው። አልፈልግም። እሺ ጁን አልተናደድኩም። እየሰማሽ ነው አይደል? እኔ አልተናደድኩም። ንገሪያት ስለኔ። ከአንቺ በፊት ታውቀኛለች። ጓደኛዬ ናት። ንገሪያት ስለኔ ንገሪያት። እሞ እኔ ስለሱ ስለማይመለከተኝ ለኔ ምንም አይነት ነገር ማስረዳት አይጠበቅብሽም። አትፍሪ እሺ። ስለዚህ እኔ ደግሞ ልጆቼ ማለት ነው እንደፈለኩ አንቀባረር የማሳድግ ሴት ነኝ። ከማንም ምንም አይነት ስጦታ ምን ለምን መጣሽ? ባይሆን ወደፊት አንቺ ለምን መጣሽ? ለምትወልጂው ልጆችሽ ይሆናል። አይ እናመሰግናለን። ወደፊት ለምትወልጂው ልጆች ይሆንሻል። የሆነ
እሺ አንቺ ከውጭ ሀገር ለምን መጣሽ? እኔ ናሂ ከድሮ ጓደኛዬ ነው እና ሰው በቃ ስለኔ ንገሪያቸው እሙ ስልሽ ዩኒቨርሲቲ ስላሳለፍናቸው ህይወቶች ንገሪያቸው እንጂ ሌላ ነገር ሌላ እኮ ምን ነገር የምታወራው ከጓደኝነት የዘለለ ምንም ነገር የለንም። ፈጣሪ ስም ናሂ ስርዓት ይኖረን። ታላቅ ነኝ እሷ ፊት ምን ነገር እያደረጋችሁ እንዴ? እጅን እያያዘች እኮ ነው። ምን አለበት ብትይዝ? ናሂ እኔ ነግሬያለሁ ብትወጣ ይሻላል፣ ሌላ ችግር እንዳይፈጠር። እሺ አሁን አብሬ እየናገርኳችሁ፣ ስለዚህ እባካችሁ ቤቱን ለቃችሁልኝ ውጡ። ረግናሂ ከቤቱ ምንድነው ያልሽው? ለምንድን ነው ግን ውሃ እንኳን አልሰጠሻት? ምን እያደረግሽ ነው? ውሃ ሞልቷል እኮ ባገሩ አይደል እንዴ? ሻይ ቡና አይባልም? ውሃ ጠምቶሻል? ላምጣልሽ? ትንሽ ልታሳዩና ብንሄድ ደስ ይለኛል። ማንን ነው ማሳየው? ልጆቹን ለማየት ነው የመጣው። እኔም እንደ አክስት ሆኜ ነው የመጣው። እንደሌላ ነገር አይደለም የመጣው። ለምንድን ነው እንደሌላ የምትረጂው? የግዴታ መዋለድ የለብንም። ትክክል ነሽ። እንግዲህ ልጆቹን ማየት የሚችለው የኔ ቆንጆ ውጪ ላይ ሲሆን ነው። ገባሽ አይደለ? እንጂ ቤቴ መጥቶ አይደለም። ግን እኮ 5 ደቂቃ ነው ልጆቼን አይቼ የሚሄድ 5 ደቂቃም አይደለም 5 ሰከንድ ላንተ አላሳየም። አይ ብቻ ለምን አልመጣም? ንገረኝ። ቆይ ሌላ ልውስጥ ብቻ ለምን አልመጣም? ኩቻ ብቻዬን ልመጣ ነበረ፣ ግን ደግሞ መልካም ሀሳብ ስላላት አየህ ለልጆቼ ግን ደግሞ ለልጆቼ የሚሆን ነገር ገዝታ ይዞ መጣ። ረጅም መንገድ አቆራርጣ ግን ደግሞ አንዳንዴ መልካም ስራ ደግሞ ማለት ያስከፍላል። አየህ ናሂ ይታያል። ይሄን አሁን እነዚህ ለልጆቼ ነው። ይሄ አሁን ቅባት ነው፣ ሻምፖ ነው ለገላዋ ማለት ነው። ይሄ ዳይፐር ነው። ከስር ደግሞ ሌላ ቅባት አለ። ናሂ አሁን ላይ ያለው ነገር አታውቅም። ቆይ መልካም ነገር ማሰብ ይሻላል። ቆይ አንተ እንደዚህ መሆን ይሻላል። እገኝ ቆይ አንተ ታላቅ ነኝ። ስማ በስርዓት አውራ። በመጀመሪያ ደረጃ ጓደኛ አይነት ልጅቷ ጓደኛ በጣም ብዙ መልካም ነገሮችን አብረን አሳልፈናል። አንተ የሴት ጓደኛ ዩኒቨርሲቲ ላይ ታውቃታለህ እንዴ? ፎቶዋ እኮ ነበረ ኩቻ። ምንም ነገር እንደሌለን ታውቃለህ። ከውብዬ በፊት መምጣት አልነበረባትም። ገባህ አይደል? አሁን አፍላፊ መካፈት አልፈልግም። ገብቷል? ካንተ ጋር መካፈበት ነገር አውቅቷል። ገባህ? አልፈልግህም ነው ስለማትፈልግ ሰው ቤት መምጣት አይደለም። እኔ አትፈልጊኝ? ለምን ፈልጋለሁ? እኔ ስለሆንክ ፈልጋለሁ። ነገር እኔ እኮ አሁን እኮ ፈልጊኝ ልልሽ እኮ አይደለም የመጣሁት። ፈልጊኝ እያልክ ነው እንጂ ልጆቼን ልታሳይ ለምንድን ነው? ቆይ በፍጹም ፈልጊኝ አላልኩም። አሁንም እየተሳሳትሽ ነው። እንደዛ ባይሆን ኖሮማ ማለት ነው በፍጹም ፈልጊኝ አልልም። እኔ ልጆቼን ለማየት እንድታሳይ ነው የመጣሁት። ገባሽ? እኔ ደግሞ ልጆቼን እሷ ደግሞ አብራኝ መታ ልታይ ልጆቼንም ልታይ። ረጅም ጊዜ አልተገናኘንም። አንድ አይደለም 3 4ቱን ማከታተል ትችላለህ። ገባህ አይደል? እኔ ምንም እሙ ስለኔ ባህሪ አስረጅ ንገሪያት። እንዴና ሆ አታውቅም እንዴ? ውብዬ ያንን ባህሪ ናይ አታውቅም። ከሷ በፊት እሷ ናት የምታውቀኝ ነው። አስረጃት እሙ። እንዴት አድርገኝ ለማስረዳት? እንዴት ማርገሽ ታስረጅኝ? እኔ ቆንጆ እስኪ አፋፏን አትበያ። ስሚያት ናሂ በጣም ጥሩ። ከዚህ በኋላ ማለት ነው እየሰማሻት ነው። ጥሩ መሆነ ምንም ቆይ እሷን ለማናደድ ነው በጣም ለማናደድ አይደለም። ቆይ ግልጽ ነው። ለማናደድ ላናደዳት አይደለም። እሺ ለምን መጣ? አይደለም ቆይ ኩቻቶ ትንገርሽ። ስሚያት አንዴ ስሚያት ስለኔ አንቺ እኔ እንደክፉን አይደለም ታይ እንዳይመጣ ኪራን ጠርቼዋለሁ እንዳይመጣ ተመልሶ የመጣ ነው ብዬ በነገራችን ላይ ልንገርሽ። ይምጣየው ኩቻ ከሱ ጋር ምንም ያከራከረ እኔ የፈራውልህ ነው። ውጣ በእናትህ እንዴ ውጣ እንዴ በቃ ይኸው ምንም አይደለም። ተረጋጋ።